አንተ ለምን እንደዚህ እኔና እሱን ይሄን ያህል ለማለያየት ይሄን ያህል ፈለክ? እኔ አንቺና ፉአድ ለማለያየት? አዎ። አንቺ ደግሞ ምን ሆንሽ? እሺ አሁን ለምሳሌ ውስጥ እያወቀ ምንም ነገር እንዳትዋሽኝ ገባህ? አህሙ ሁለተኛ ሚስት አምቶ ለፉአድ አስተዋወቀና ከዛ በኋላ ፉአድ ሁለተኛ ሚስት ሊያገባ ከዛ በኋላ ፎዙና ፉአድ ይለያያሉ። የኔን ጥቅም ንገረኝ። እዚህ ምን አቀላሃለሁ? የኔን ጥቅም ንገረኝ። እኔ ምን እንደምታገኝ እኮ እሱን እኮ ለማወቅ እኮ ነው የመጣሁት። እኔ እኮ እሱ እኮ ነው ያልገባኝ። በግልጽ አማርኛ ልንገርህ፣ አንድ ሰዓት መጣ በፊት እኛ እንደዚህ አልነበርንም። ሁለተኛ ነገር ደግሞ አንተ ነህ ሴቷን አምጥተህ እሱን እንደዚህ ገፋፋው። ከዛ ደግሞ ማለት ነው ራስህ እንደ ጥሩ ሰው ሁለታችንን ለማስታረቅ ትሞክራለህ። ምንድነው? ቆይ ይሄ መተሽ ምትጮይ ምኑን ነው? ምን አደረኩሽ? እኔ ካንቺ ጎን ሆኜ አንቺን እንዳትጎጂ ብዙ ነገር ተፈተፍላለሁ። ትላንትና መጥቶ እሱ አስደበደበኝ አይደለ? ዛሬ ደግሞ አንቺ ምንድነው የምትይው? ካንቺ ጎን ሆኜ ተፈተፍላለሁ ስታወራ በጣም ንጹህ ሰው ትመስላለህ። እባክህ መጀመሪያ መንስኤው አንተ ነህ ያልኩህ። የምን ሆነ መንስኤ ነው? አንተ ነህ ሴት አምጥተህ እንደዚህ ብለህ እንደ ጓደኛ ቀርበህ መክረህ ካስገባኸው በኋላ ማስታረቁ ምን ዋጋ አለው? አንተ ከዚህ በኋላ እህቴ ናት ምናምን ብለህ የምትቀባጠረውን ነገር እዚህ ጋር ታቆማለህ። ለምን እዚህ ጋር በጣም ፋሚሊ እያስመሰለ ነው። አህሙ ማለት በጣም ከባድ ሰው ነው። እንደውም በዚህ አጋጣሚ ለምንድን ነው የማልናገረው? ስለኔ ዝም ብለሽ ሳታውቂ ስለኔ ራሱን ጥሩ ለማድረግ በጣም አከብርሻለሁ ነገር ውስጥ ምናምን ይገባል። ግን መጀመሪያ ጠንሳሹ ሐሳቡ እሱ ነው። እኔ በጣም አከብርሻለሁ። ከዚህ በላይ አታውሪ። ከዚህ በላይ ተጣልተንም ምንም ብለን አናውቅም። ግን አሁን ስለዚህ እኔ ነኝ ያጣላችሁ። እሺ አመሰግናለሁ። ግን ከዚህ በላይ አታውሪ። ሌላ ወሬ ምናምን ነገር መቀባጠር ምናምን አያስፈልግም። ገባህ አይደለ? ለነበረም ጊዜ አመሰግናለሁ። ለቀጣይ ግን ሰው ስታገኝ እንደዚህ አትሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ሰሞኑን ብዙ ነገሮች እየተፈጠሩ ነው። ነገሮች ወደ እኔ ዞረዋል። ለኸይር ነው ማለት እንዴት እንዳሰቡት አላቅም። እኔ ከነሱ መለያየት ምንም የማገኘው ነገር የለም። ሲቀጥል ምንም እነሱን የማለያየበት ነገር የለም። እኔ እሱንም ውጣ ያልኩት ጀስት እሷ ወጣለች። ገባችሁ? እዛ ጋር አንድ ላይ መሆን ካልቻሉ እነኚህ ልጆች ተረጋግተው ማሰብ ካልቻሉ ግዴታ ከሁለት አንዱ መውጣት ካለበት ማን ነው መውጣት ያለበት? እሱ አይደል መውጣት ያለበት? ለምን ወንድ ልጅ ነው የፈለገ ምንም ቢሆን ምንም በቃ እንደው መንገድ ላይ እንኳን ዱርዮች ቢያጋጥሙት ከሷ ይልቅ እሱ ነው ይሄንን ነገር ሪዘርቭ አድርጎ እንትን ማድረግ የሚችለው። ገባችሁ? ያ ስለሆነ ነው እኔ እሱ እንዲወጣ እንትን ያልኩት እንጂ እኔ እሱ ላይ ጥላቻ ኖሮኝ ወይም ደግሞ ለሷ አዳልቼ ምናምን አይደለም። እኔ የምፈልገው ነገር ሁለቱም ታርቀው አንድ ላይ እንዲሆኑ። ገባችሁ? ሁለቱም በስምምነት ተስማምተው አንድ ላይ እንዲሆኑ መፍትሄው ነው እየፈለኩኝ የነበረው። እነሱ ግን እሱ ያው ፉአድ በምን መልኩ እንዳሰበ አላቅም። እንግዲህ ትላንትና የተፈጠረውን አይታችኋል። የማንም አንድ ወጠጤ አምጥቶ ያው ይመስለኛል ሐሳባቸው ያው እኔን ለማስደብደብ ነበር መሰለኝ። አይ ዶንት ኖ። እንግዲህ ብቻ ችግር የለውም ለኸይር ነው። እኔ ማለት ልጅቷ በቃ እዚህ ጋር እኔ እንደ ወንድሟ ሆኜ ነው እዚህ ጋር። ገባችሁ? ወንድሟ ነኝ፣ ለሱም ወንድም ነኝ፣ ለሷም ወንድም ነኝ። እዚህ ጋር ከጎኗ የሚሆን ወንድም ከሌላት፣ ከጎኗ የሚሆን ሰው ከሌላት እሱ እንደፈለገው አስገድዶ እንትን ሊላት አይችልም። ገባችሁ? ያ ነው ዋናው ነገር። አንዴ እዚህ ነገር ውስጥ ገብቻለሁኝ አስተካክለዋለሁ ብዬ እንትን ስለ የነበረው እንጂ እኮ እኔ ከጸብርቅ እኮ ደስ ይለኛል። ግን ሰውን ማስታረቅ፣ የሰውን ፍቅር ማየት ያስደስተኛል። ሰው ሰላም ሆኖ ማየት በጣም ነው የሚያስደስተኝ። ለዛ ነው የነሱ ታርቀው የነሱን ደስታ ሳይ እኔም ደስታ ስለሚሰማኝና ደስ ስለሚለኝ ነው እንጂ ደሞዝ የለኝም እኮ እኔ ማለት እነሱን ስላስታረቅኩኝ የሚከፈለኝ ነገር ወይም የማገኘው ጥቅም የለም። ጥቅሜ ደስታና ከአላህ ነው። ለዛ ብዬ ነው እንጂ እነሱን ወደ ማስታረቅ ደፋ ቀና ምለው። የትና የት ሄጄ እኮ ነው ጋይ ሰፈራችን በጣም ነው የሚራራው። ግን ትላንትና መጥቶ በዛን ልክ ተቀይሮ እንደዛ ሲሆንብኝ በጣም ነው ያበሳጨኝ። ማለት ይሄ ነገር የተፈጠረው በራሱ ነው። ሁለተኛ ሚስት ምናምን ብሎ አምጥቶ ቤቱን የበጠበጠው እሱ ነው። እንደገና መጥቶ አንተ ነህ ቤቴን የበጠበጥከው ስል በጣም ነው ይሰማኝ። ለማንኛውም ይሄን ልነግራችሁ አይደለም ዛሬ የመጣሁት። በጣም ደብሮኛል። ፎዙ ደውላልኝ ነበረ። አይ ዶንት ኖ የትላንትናው ቪዲዮ ቲዮ አትዮ አላቅም፣ ግን ላወራህ ፈልጋለሁ ነው ያለችኝ ይመስለኛል። ስለ ትላንትናው ጉዳይ ነው ብዬ ነው ማስበው። ያው ወይ በእነሱ ስም ይቅርታ ልትጠይቀኝ ይሆናልም ብዬ ነው ማስበው።
ምክንያቱም ያው በሷ ምክንያት ነው ይሄ ሁሉ ነገር የተፈጠረው፣ ያው በእነሱ ምክንያት ነው እንጂ እኔ ምንም አግቶኝ አይደለም እኔ በማንም ወጣት የምደበደበው ገባችሁ። እና አይ ቲንክ ፎዙ ለዛ መሰለኝ ዛሬ ላገኝ እፈልጋለሁ እና ስትለኝ እኔ እምቢ አልኳት። ማለት በቃ ይሄን ያህል ከሆነ የኔ እንትን ይሄን ያህል የሚያስብለኝ ከሆነ በእነሱ መሀል መግባት አልፈልግም ገባችሁ። እና እስቲ እሱ ነገሩን ይፍታው እስቲ ብቻውን ማለት እኔ ያስተካክለዋለሁ ብሎ አይደል ያስተካክለው፣ ችግር የለውም። ለዛ ነው ና ቤት ስትለኝ አልሄድኩም። መምጣት አልችልም ከፈለግሽ ወደዚህ ነው ብያት እዚህ ቀጥሬያታለሁ ማለት ነው። ተምጣና እስቲ የምትለኝን ደግሞ እንሰማለን። እሷን ማለት ከሷ ጎን መሆኔ ይሄን ያህል ጥፋት ከሆነ እስቲ እሷ ደግሞ ምን እንደምትል እንሰማለን ኢንሻአላህ። ምን እንደምትለኝ እስከምሰማ የምር ጓጉቻለሁ ማለት ብቻ እኔ የምፈልገው ነገር በትንሹም በትልቁም ሁለቱ ሰላም ሆነው ሁለቱ አንድ ላይ የድሮ ፍቅራቸው በጣም የሚያስቀኑት እኮ ወላሂ ማለት በቃ በዚህ መሀል ሸይጣን ገብቶ ይሄ ሁለተኛ ሚስት ምንድነው አሁን አስፈላጊ ነው ጋይስ? ወላሂ እስቲ ወንዶችም እዚህ ያላችሁ ሴቶች እሺ ኦኬ፣ ወንዶች ማለት ሸሪዓ ምናምን ቢፈቅድም ሸሪዓ የፈቀደበት ብዙ መስፈርት አለ። ዝም ብሎ እኮ አይደለም። ዝም ብሎ ይሄን ደስተኛ የሆነን ህይወት እየኖርክ መተበጥብጥ አላለህም። ሁለተኛ ሚስት አምጣና ሸሪዓ ማለት ነው ገባችሁ? ሁለተኛ ሚስት የተፈቀደለት መስፈርት አለ። ይሄ ገና ልጅ ነው፣ ገና አንድ ልጅ ነው ያላቸው። ህይወታቸው በደስታ ነው እየመሩ ያሉት። ለማደግ ተፍተፍ እያሉ ነው እየሰሩ ምን እያሉ ያሉትን አምጥቶ በዚህ ሰዓት እንዴት ነው ሁለተኛ ሚስት ብሎ እኔ እንደ ወንድ ልጅ ሼም ይዞኛል በሱ ማለት ነው። የምሬን ነው የምላችሁ ወንዶች እዚህ ጋር ይሄን ቪዲዮ የምታዩ ከሆነ ይሄን ነገር እንዴት ነው የምታዩት? እኔ አልተቀበልኩትም። እኔ ኤክስ ነው ያደረኩት። ለምን አልፈልግም። እኔ በዚህ አጋጣሚ ሁለተኛ ሶስተኛ ምናምን የሚባለውን ሚስት ምደግፍ አይነት ሰው አይደለሁም እኔ ማለት ነው። የራሴ አመለካከት አልደግፍም ይሄን ሐሳብ። ለምን ደስተኛ ሆኜ የምኖር ከሆነ በመጀመሪያው ህይወቴ ደስተኛ ሆኜ የምኖር ከሆነ ለምንድን ነው ራሴ ላይ ሌላ ጭንቀት አምጥቼ እኔ ወላሂ ይገርመኛል አንዳንዴ ረሱላችንም ሰለላሁ ዐለይሂ ወሰለም ወይም ደግሞ ሌሎች ሰሃቦችም እኮ 3 እና 4 2 3 4 የሚያገቡት በምክንያት ነው ማለት ለምሳሌ አንዲት ልጅ ለምሳሌ እሱ አሁን ፏድ የሚያገባት ልጅ በሆነ ምክንያት ለምሳሌ ወይ አይነ በሲር ብትሆን ጀስት እንደ እርዳታ የለም እሷን በማግባቱ ለዛች እህቴ የሆነ ብቻ አይ ቲንክ ተረድታችሁኛል ብዬ አስባለሁ። እንዴ መግለጽ አልቻልኩም። እንደዛ አይነት ነገር ከሆነ አላህም ይደግፈዋል። ገባችሁ? ምክንያቱም ሰፖርት ነው እያደረጋት ያለው የሆነ እርዳታም ነው የሚሆነው አፕሪሺየት ነው እያደረጋት ያለው እዛ ይሆናል። ሚስቱንም አናውቅም ምን አይነት ሚስት እንዳመጣ እና እንደዛ ከሆነ እንደው ይሁን። ነገር ግን ዝም ብሎ ከሆነ ግን it's not fair ማለት ቆንጂዬ ነች ፎዙ ምንም አያንሳትም ከኤቭሪቲንግ እኮ በጣም የምሬ ነው የምላችሁ በጣም ቀሽት ሚስት እኮ ነው ያለው። ግን እቺን የመሰለች ልጅ እያለች ሌላ አይነ ምን አሳየው ሱብሃንአላህ። ብቻ አስተግፍሩ አላቅም። ብቻ ውድ ቤተሰቦች አላብዛባችሁ ቆይታብኛለች። ያው ሰፈሯ ሩቅ ስለሆነ ነው እኔ አካባቢውን የጠራኋት። እንጠብቃትና ስትመጣ እንግዲህ ያለውን ነገር ከመምጣቷ በፊት እናንተን ላወራችሁ ብዬ ነው ያለውን ነገር እስቲ እንሰማለን። እንግዲህ ያው ምን ትሉኛላችሁ? እስቲ ሐሳባችሁን ኮሜንት ላይ ንገሩኝ። እኔ በቃ ፎዙ በቃ አላህ ካንቺ ጋር ይሁን ትመጣለች። አሁን አላህ ካንቺ ጋር ይሁን ከዚህ በላይ በቃ መሰደብ ምንም ማለት መመታትም አልፈልግም ብዬ ከህይወቷ ልውጣ ወይስ ግግም ብዬ ከሷ ጋር ሆኜ እንትን ልበል? ጨነቀኝ። ብቻ እስቲ እናንተን ኮሜንት እስቲ አነባለሁ። ወላሂ ገብቼ ነው ማነበው እንደ ቁም ነገር እንደ ሶስተኛ ወገን እስቲ ሐሳባችሁን ንገሩኝ እናንተ። ለማንኛውም ስትመጣ እንገናኛለን። ከኔው ጋር ሁኑ። እየመጣች ነው። በጣም ደክሟታል መሰለኝ። ፊቷን ዘፍዝፋ ነው የመጣችው። ሰላም አለይኩም። ቆየው። ሰላም አለይኩም። ወአለይኩም ሰላም። በጣም ስለቆየሽ በጣም ከመቆየትሽ የተነሳ ሰላም አለይኩም ስልሽ ቆየው አልሽኝ እና በጣም ነው ቆየሽ። ደህና ነሽ? አልሐምዱሊላህ። ምንድን ነው ታዲያ ፊትሽ አይፈታም እንዴ? ሁሉ እንዴት መቼ ሊፈታ ታደርጋላችሁ? መቼ ሊፈታ ታደርጋላችሁ? አይ ያው ምንም ቢሆን ያው ለማስተካከል እየሞከረን ነበረ ያለውን ነገር። ትላንትና የተሻለ አይደለ ምን እንዳደረጉ
እኔ ሚዲያ ምናምን ማየት ካየው ቆይቻለሁ። አሁንም ራሱ ለመጨረሻ ጊዜ ነው የመጣሁት ማለት እንደዚህ ምናምን። ትናንትና የተፈጠረው ነገር አላየሽም? ትናንትና ፉአድ ያደረጉትን ነገር አላየሽም? እኔ ስለሱ ጀመረ አያገባኝም። እኔ አሁን የራሴን ጉዳይ ይዤ ነው የመጣሁት። ወላሂ ወይስ የምር አላየሽም? እኔ እኮ እሺ በቃ እኔ ስለ የነበረው ለቤተሰቦች ምን ለማውራት ፈልገህ ነው? ትናንትና የነበረውን ነገር አይታ ጀስት ያለ እሺ ብቻ ለምን መጣሽ? እሺ ማለት እኔ እኮ እንደዚህ ላወራ ፈልጋለሁ ምናምን ስትይኝ እኮ የትላንትና ጉዳይ መስሎኝ። እኔ በራሴ ጉዳይ ነው የመጣሁት እና ላወራ ፈልጌ ነው። ኦኬ እና ምን ልልህ ነው? አንተ ብቻ እኔ እዚች ጋር ምን እንዳደረኩ ልትነግረኝ ነው ፈልጌ ነው። ምን እንዳደረኩ ለምንስ እንደዚህ ማድረግ እንደፈለክ በግልጽ እንድትነግረኝ ነው የመጣሁት። ማለት አንተ ለምን እንደዚህ እኔና እሱን ይሄን ያህል ለማለያየት ይሄን ያህል ፈለክ? እኔ አንቺና ፉአድን ለማለያየት? አዎ። አንቺ ደግሞ ምን ሆንሽ? እሺ አሁን ለምሳሌ ውስጥ እያወቀ ምንም ነገር እንዳትዋሽኝ ገባህ? አሁን አይደለም በመጀመሪያ አንተ እኔን እንደ እህት አንተን ደግሞ እኔ እንደ ወንድም አክብሬ ነው አይደለም የምንተዋወቀው። ስለዚህ አንተ ለምን አሁን ውስጥህ ያውቀዋል ገባህ? ምንድነው ምናምን ብለህ እንዳጠይቀኝ ውስጤ ያውቀዋል። በቃ ማለት ውስጤ ምንድነው ብለህ እንዳጠይቀኝ። አሁን ምንድነው ማልጠይቅሽ? ዝም ብላችሁ እየመጣችሁ አትጨፍሩ። ምንድነው ዝም ብላችሁ ምናምን? እኔ እሱን እኔ በእናንተ አይደለም እኔ ለእናንተ ብዬ እዚህ ጋር ተፍተፍላለሁ። ትናንትና እሱ ዛሬ አንቺ ምንድነው አይደለም ልንገርህ፣ ስለአንተ ስለሱ አያገባኝም። ግን አንተ ለምንድነው ቆይ አሁን አንተ እኔ ልጅቷን አውቄታለሁ ገባህ? ማንኛውም ሰው ማወቄ በጣም ነው የገረመኝ። ምኑን ነው ያወቅሽው? እንኳንም በጊዜ ነገሩኝ፣ አንተንም ደግሞ እንኳንም አወቅኩ። ለማንኛውም እስከዛሬ ለነበረን ጊዜ በጣም ነው የማመሰግነው። ፎዙ ምን እያወራሽ ነው? የምታወሪው ነገር ወጣ አልገባህም? ለምንድን ነው የሚገባኝ? አይ እሱን ለምንድን ነው እንደዚህ ማድረግ የፈለከው? ኧረ ያ አላህ ምን እያልሽኝ ነው? እያልሽኝ ያለውን በግልጽ ተናገሪ። እዚህ ጋር ጀርባ ምናምን መሄድ አልፈልግም። ምንድነው እኔ ነኝ በህይወታችሁ በህይወታችሁ መሀል ገባው አይደለም? በህይወታችሁ መሀል በግልጽ አማርኛ ንገር። አንተ ሳትመጣ በፊት እኛ እንደዚህ አልነበርንም። ሁለተኛ ነገር ደግሞ አንተ ነህ ሴቷን አምጥተህ እሱን እንደዚህ ገፋፋው። ከዛ ደግሞ ማለት ነው ራስህ እንደ ጥሩ ሰው ሁለታችንን ለማስታረቅ ትሞክራለህ። ምንድነው ቆይ ይሄ ምን እያልሽ ነው? አልገባኝም። ምንድነው እያልሽ ያለሽው? እያልኩ ያለሁትማ ለምንድነው ለማስታረቅ የምትሞክረው? መጀመሪያ መንስኤው አንተ ራስህ ሆነ። ምን እኔ የምን መንስኤ ነኝ እኔ? ወይኔ ጉዴ ፈላ። ያማቻል እንዴ? አንተ ራስህ ያማሃል እንዴ? ቆይ ለምን ነው እንደዚህ ሆንከው? ምንድነው ከኔ የምትፈልጉት? ምን የምፈልገው ነገር የለም። ምክንያቱም ሙድ ያዛችሁብኝ ነው እንዴ? አይደለም ሙድ ያዛችሁብኝ ነው። በስልክ መጨረስ እችላለሁ እኮ። ቆይ ሙድ ያዛችሁብኝ ነው ወይ? ምንድነው ሙድ ምን ይዘው አንተ? ታዲያ ምንድነው እኔ ላይ እንትን የምትይው? እኔ ላይ መተሽ የምትጮሂ ምኑን ነው? ምን አደረኩሽ? እኔ ካንቺ ጎን ሆኜ አንቺን እንዳትጎጂ ብዙ ነገር ተፈተፍላለሁ። ትላንትና መጥቶ እሱ አስደበደበኝ አይደለ? ዛሬ ደግሞ አንቺ ምንድነው የምትይው? ካንቺ ጎን ሆኜ ተፈተፍላለሁ። ስታወራ በጣም ንጹህ ሰው ትመስላለህ። እባክህ መጀመሪያ መንስኤው አንተ ነህ ያልኩህ። የምን ሆነ መንስኤ ነው? አንተ ነህ ሴት አንበሳ እንደዚህ የምን ሴት ብለህ እንደ ጓደኛ ቀርበህ መክረህ ካስገባኸው በኋላ ማስታረቁ ምን ዋጋ አለው? የምን ሴት? የምኗን ሴት ነው የምትይው? እዚህ ጋር ልጥቀስልህ እንዴ? ማን እንደነገረኝ ማን እንደሆነ ልንገርህ። ምንም የምታወሪው ነገር አለ። ውርደትህን ማለት ነው። ካሜራ ይቋረጥ። ለምን ይቋረጣው? ውርደትህን እዚች ጋር እኛ እንደዚህ እንዳሰጣኸኝ እኔም ይወቁልህ ብዬ ነው የመጣሁት። አንተ ማለት መጥፎ ሰው ነው። ገባህ አይደል? ቆይ እስኪ ተረጋግተሽ ለማውራት ሞክሪ። ምንም መረጋጋው ነገር የለም። ነው መረጋጋት አለብሽ። ሲጀመር ይኸውልህ ራስህ እንደ ጥሩ አንዳንዴ እውነት ነው ሰውን አንሰማም እንጂ አንገት ደፊ ሀገራት ሲጀመር ሶስተኛ ወገን የምርሽ ከልብሽ ነው? ከልቤ ነው። እሺ ሶስተኛ ወገን አያስፈልግም። እኔ መግባቴ ስህተት ነው። መጀመሪያ ላይ መታየው መጀመሪያ ላይ ጠንስሰህ ምን ብለህ አስተዋውቀህ በቪዲዮ መልክ እንደውም ልንገርህና ለፋሚሊዎች ልናገርልህ እንዴ በቪዲዮ መልክ አብረን እንሰራለን ብለህ በምትሄድበት ሰዓት ነው። እሺ እሱ እንደዚህ አገናኝተህ እንደዚህ ጉድ የሰራኸው። አሁን ምንም እየገባኝ ውድ ቤተሰቦች ምንም እየገባኝ አይደለም እያወራች ያለችው። እባክሽን የምታወሪውን ነገር ግልጽ አድርጊልኝ ለኔ። እሺ ግልጽ አድርጊልኝ። ምንም አልገባኝም የምታወሪው ስለምን እያወራሽ ነው? ምንድነው ፍላጎትሽ? ፍላጎቴ ከመሀላችሁ እንደወጣ ከሆነ ሲጀመር እኔ ከመሀላችሁ ወጥቻለሁ። ወደዛ ማልመጣም ያልኩት ነው። ልትገባ አንፈልግም። ከዚህ በኋላ በእኔ ህይወት ልትገባ አልፈልግም። ገባ? እሱ ስለሱ ሲጀመር አያገባኝም እኮ። እሺ የኔ ጥፋት ምንድነው? ከዚህ በኋላ እህቴ ናት ምናምን ብለህ የምትቀባጠረውን ነገር እዚህ ጋር ታቆማለህ። ለምን እዚህ ጋር በጣም ፋሚሊ እያስመሰለ ነው። አህሙ ማለት በጣም ከባድ ሰው ነው። እንደውም በዚህ አጋጣሚ ለምንድን ነው የማልናገረው? ስለኔ ዝም ብለሽ ሳታውቂ ስለኔ ራሱን ጥሩ ለማድረግ በጣም አከብርሻለሁ ነገር ውስጥ ምናምን ይገባል። ግን መጀመሪያ ጠንሳሹ ሀሳቡ እሱ ነው። እኔ በጣም አከብርሻለሁ። ከዚህ በላይ አታውሪ። ከዚህ በላይ ተጣልተንም ምንም ብለን አናውቅም። ግን አሁን ስለዚህ እኔ ነኝ ያጣላችሁ። እሺ አመሰግናለሁ። ግን ከዚህ በላይ አታውሪ።
ለመሰለሽ ትቆጫለሽ። ምንም እቆጮ ነገር የለም። ለመሰለ ስለኔ ሳታውቂ ዝም ብለሽ ከዚህ በላይ አታውሪ። በቃሽ፣ ይበቃሻል፣ ይቅርብሽ። ልጅቷንም በደንብ ነው ያወቅኳት። ከራስ ጋር የተነሰስከው ነገር ነው። በእናትህ ምንም የሚጸጽተኝ ነገር የለም። ምንም የሚጸጽተኝ ነገር የለም። ስለምን ልጅ ነው የምታወሪው? ማናት? ምንድናት? ነገርኩህ። በቃ አብራህ የምትሰራ ልጅ ቪዲዮ አብሮኝ ብለህ ብዙ ጊዜ አብረህ ሄደሃል። ገባህ አይደል? ያቺ ልጅ ምን ሆነች? ከሷ ጋር ነው ያስተዋወቅከው እያልኩህ እኮ ነው። ከዛስ ይሄው ሰው አለ እንደሚያገባት ሁለተኛ ሚስት የሚያገባት እኔ አብሬ ልሰራ ነበር። እኔ ነኝ ያስተዋወቅኩት። ሁለተኛ ሚስት ያመጣውለት ለዛ አርግተህ አምጥተህ አግባብተህ ምናምን ከፈጠርከ በኋላ ደግሞ እንደ አዲስ እንደወንድም እኔ እኮ እንደዚህ አትጣሉ። ስለዚህ አንቺ እያልሽ ያለሽው ታስብ። በቃ ለማንኛውም አንዳንዴ አርቀህ አስብ። እሺ እንደ ትልቅ ሰው ሁን። ራስህን እንደ ትልቅ ሰው አስተሳሰብህን ቢያንስ ቀይረው። አህሙ ሁለተኛ ሚስት አምጥቶ ለፉአድ አስተዋወቀና ከዛ በኋላ ፉአድ ሁለተኛ ሚስት ሊያገባ ከዛ በኋላ ፎዙና ፉአድ ይለያያሉ። የኔን ጥቅም ንገሪኝ። ምን አቀላሃለሁ? የኔን ጥቅም ንገሪኝ። እኔ ምን እንደምታገኝ እኮ እሱን እኮ ለማወቅ እኮ ነው የመጣሁት። እኔ እኮ እሱ እኮ ነው ያልገባኝ። ምን ታተርፋለህ? እኛን እዛ ጋር አባልተህ ድጋሚ ለማስታረቅ ምንድነው ጥቅም? የድልህ ነው እንጂ የመጣሁት ግን ጥቅሜን ንገሪኝ። የምታውቀውማ ጥቅሜን ራስህ በወዴ ነው የምታውቀው። እኔ አቅልሃለሁ እንዴ? አንቺ ጎን መቆሜ ነው እንደዚህ ያስፈልግ። ምንም ከኔ ጎን አትቁም። እንደዚህ አልፈልግም። ገባህ አይደለ? ቆምክልኝም አልቆምክልኝም እዚህ ጋር ለማስመሰል ራስህን ጥሩ ለማስመሰል ምናምን ነገር እንደዚህ ፊልምህን አትስራ። ገባህ አይደል? እኔ ማቃት ልጅ ነች። ድራማህን አትስራብኝ። ማን ነው እንደዚህ ነገር? በቃ ነገረኝ። እኔ ከሱ ጋር አላወራም። ገባህ አይደል? እሺ ማን ነው የነገረኝንም ሰው ለምን እዚች ጋር እናገራለሁ? ልጅቷንም ለምን እናገራለሁ? ገባህ አይደል? ለምን ራስህ በቃ ልጅቷን ነገር የሚያውቀውን ነገር ለምን ከኔ አፍ እንዲወጣ ፈለክ? እኔ ምንም ከዚህ በኋላ አህሙ ምንም ብታወራ አላምንህም። ገባህ አይደል? ምንም አላምንህም። ብቻ ልነግርህ አልነግርህም። ስለዚህ ውሸት ነው። ዝም ብለሽ ምንድነው ውሸት? ውስጥ ያውቀዋል፣ ግን እኔ እንዳወጣው ስለፈለክ ነው። ደግሞ እሱ ደግሞ አልናገርም። በቃ የዚህ ሁሉ ምክንያት እኔ እኮ እንዳለ በቃ በጠበጣችሁኝ እኮ። ወይኔ ጉዴ ፈላ። እኔ ካንቺ ጎን በመቆሜ ትልቅ ሰው የለም። በቃ ሁላችሁም እንደዚህ ልጅ ነገር ናችሁ። ካንቺ ጎን መቆሜ ነው የሚያስባለው። ምንም አረ በጣም ቆምክልኝ። መጀመሪያ ረግጠህ ገርፈህ ከዛ በኋላ እኔ እንደዚህ ልቤን ካሰባበርከው በኋላ ከጎኔ ቆም። ካልቆምክ ምን ያደርግልኛል? በጣም ማስመሰልህ በጣም አሪፍ ነው። በጣም ከልብ አዝኜብሻለሁ። እሺ በጣም የምር እንደዚህ አይነት ሰው እኔ ከኔ በላይ ደግሞ አንተ ካዘንክብኝ በላይ ነው ያዘንኩብህ። የሚገባ ከሆነ አሁን የተሰማ ስሜት በጥፉ ነው የተሰማኝ። አሁንም ቢሆን እኔ ንጹህ ሰው ነኝ። ይቆጭሻል? ምንም አይቆጨኝም። ለምትናገሪው የማውቀውና የማምናት ናት መታ የነገረችኝ እና እንደዚህ አይደረግም። እሺ ለምትናገሪው ነገር ግን ማለት ነው በቃ ሌላ ትርፍ ቃል አትናገር። እሺ ለምትናገሪው ነገር እኔ አከብርሻለሁ። ኧረ በእናትህ ሲጀመር ወልንገርሽ ነው ስለማከብርሽ ነው እዚህ ጋር የተገኘሁት። ገባሽ? ስለማከብርሽ ነው ከሩቅ መጥቼ አንቺ በስልክ አውርቼ ሁሉም ነገር መጨረስ እችል ነበር። ገባህ አይደል? እዚህ ጋር ደግሞ እኔን ሚዲያ ላይ እስካወጣችሁ ድረስ ሁሉም ማንነትህን ይወቁ። የማንነቱ ማን እንደሆነ ጠንሳሹ ይወቁት ብዬ ነው እዚህ ጋር የመጣሁልህ። ማንነቴን አላህ ያውቀዋል፣ ውስጤን አላህ ያውቀዋል። አመሰግናለሁ የምር ላንቺ እኔ እንደዚህ አይነት ሰው። ወይኔ ጉዴ! ደግሞ አንተ አታፍርም እንዴ? አሁንም ራስህን በቃ አታምንም? አሁንም ራስህን አላህ ያውቀዋል ምናምን በቃ ራስህን ንጹህ ለማድረግ ነው አይደል አሁንም ጥረት አንቺ እኔ ላንቺ አይደል ከጎንሽ ቆሜ እንትን በማለቴ እኔ መጥፎ ሰው አስባለኝ። እኔ ካንቺ ጎን ሆኜ እንደ ወንድም ላንቺ በመከራከሬ አህሙ መጥፎ ሰው አስባለሁ። መጀመሪያ ያመጣኸው አንተ ነህ እያልኩ እኮ ነው። ሰውዬ ለምንድን ነው የምታስደጋግመኝ? ከጎን የቆምከው መጀመሪያ የሰበርከው ነገሩን የፈጠርከው አንተ ነህ። እዚህ ጋር አታስመስል። እኔ ምንም እዚህ ጋር ምንም ብትል አላምንህም አህሙ። በጣም እያስመሰልክ ነው። ያው ለዚህ ጭቃ እንደዚህ እንድትወር አይደለም የመጣሁት። እኔ እውነታውን ልነግርህ ነው የመጣሁት አይደለ? ግን ለነበረን ጊዜ እንደ ወንድም አከብርህ ነበረ። ላደረክልኝ ነገር በጣም ነው የማመሰግነው። ሌላ ሰርፍ ቃላት ምናምን አልፈልግም። እኔም አመሰግናለሁ። እኔም በጣም ነው የማመሰግነው። መቼም እንዳትረሳው ያደረክብኝን ነገር ግን በህይወትህ መቼም እንዳትረሳው። አንድ ቀን ማለት ነው አንድ ቀን እንትን ይልሃል። እኔ ውስጤን ራሴ ነኝ የማውቀው። የምር እኔ ውስጤን ራሴ ያውቀዋለሁ። አንቺ በዚህ ነው ያህል እኔን እንደዚህ መናገርሽ ነገ ለተናገርሽበት ነገር ታፍራለሽ። ወላሂ እንደውም ማለት ነው ልናገርህ የመጣሁት በእጥፉ ነው።
ግን እዚች ጋር ይኸውልህ ነገርኩሽ እኔ በጣም ወይኔ ይሄ የተናገርሽው ነገር ማለት ነው። እኔ ካልቆጨሽ ወላሂ ነው ያህሙ አይደለም ውስጤን ስለማውቀው ነው። ምን ቆጨኝ ነገር የለም። አንተ ምናልባት ደግሞ ሌላ ድራማ ልፈጥርብኝ ነው ምናምን ነገር ነገር ሌላ ታሪክ ፈጥረህ ምናምን ልትመጣ ነው። ሲጀመር እኔ ካንቺ ጎን መሆኔ ስህተት ነበረ። በጣም ነው የማመሰግነው። የምር ከልብ ነው የማመሰግነው። ከዚህ በላይ ስለ እኔ እንድታወሪ አልፈልግም። ሌላ ወሬ ምናምን ነገር መቀባጠር ምናምን አያስፈልግም። ገባህ አይደለ? በነበረም ጊዜ አመሰግናለሁ። ለቀጣይ ግን ሰው ስታገኝ እንደዚህ አትሁ ይገርማል። አጃኢብ የምር ከሰው ልጁንም አይጠበቅም። ችግር የለውም ማለት እናንተም እውነት ከመሰላችሁ ኢሶኬ ችግር የለውም። ውስጤን እኔና አላህ ነው የምናውቀው። ለምን እንደዚህ በሸር እንደዞረብኝ አላውቅም። ማለት አንዳንድ ጊዜ እኔ ኸይር ነገር ፍለጋ ላይ ሸር ተቀየረብኝ። ይሁን እዚህ ነገር ውስጥ የገባሁት ኸይር ነው ብዬ ነው፣ ወደ ሸር ተቀየረብኝ። ችግር የለውም። እኔ ሸይጣን ሆኜ እነሱን ለማለያየት እንደዛ ነው ያሰቡት። ይሄ የፉአድ ስራ ነው። የምሬን ነው ማለት ፎዙ ነገ ይቆጫታል ይሄን በመናገሯ። ወላሂ የምሬን የምላችሁ ለምን በውስጤ በራሴ ስለምን እንደምታወራ ራሱ አላውቅም። ማን ምን እንዳላት አላውቅም። ግን እኔና ፎዙን ለማጣላት ይሄ ነገር እኔና ፎዙን ለማጣላት ነው። በጣም አሪፍ ችግር የለውም። ግን ይሄ የፉአድ ስራ ነው፣ ያንተ ስራ ነው። የፉአድ ሰው እኔ ምንም ምለው ነገር የለም። ግን በቃ እኔ አይመለከተኝም ስለነሱ ህይወት። እኔ ከሆንኩኝ መንስኤው የመለያየታቸው ካሉም ይሁን እኔ ችግር የለውም። አላህ ስለሚያውቀው ሁሉንም እውነታ በቃ ሲጀመር ከሰው ምንም አይጠበቅም ከአላህ ነውና ይመቻቸው። አላህ እንግዲህ አላህ ደስተኛ ህይወት ይስጣቸው፣ አስታርቋቸው። እኔ ካሁን በኋላ አይመለከተኝም ስለነሱ። ሰላም ይሁኑ፣ እናንተም ሰላም ሁኑ። በዚህ አጀንዳ አልመጣም ካሁን በኋላ። ወላሂ በጣም ነው ያዘንኩት። ዝቢክሽም ግን ፉአድ ይሄ አንተ ስራ ነው፣ ሌላ የማንም ስራ አይደለም። ግን ወደፊት እውነታው ይወጣል። ልጅቷ ማን እንደሆነች አላውቅም። ሲጀመር እኔ እንዴት አድርጌ ነው ልጅቷ ማናት? ከኔ ጋር የምትሰራ ልጅ ማናት? ፉአድ የሚያውቃት አላውቅም። አውቀው በቃ በእኔ በኩል እንደሆነ ነገሩን መጥቶ ፉአድ እኔና ፎዙ ተጣልተን ለነሱ እንዲመቻቸው ነው። ይመቻቸው፣ ችግር የለውም። ግን ይሄን ደግሞ እውነታው መውጣቱ አይቀርም ማለት ነገ ላይ እውነታው መውጣቱ አይቀርም። ግን ያኔ ደግሞ ያፍሩበታል። ለማንኛውም ከዚህ በላይ ማውራት አልፈልግም። ሰላም አለይኩም።